በቲክቶከሩ መንሱር ጀማል ላይ ፍርድ ቤቱ የመጨረሻ ውሳኔ ሰጠ። በዋስትና ጥያቄ ላይ ዛሬ የነበረው የፍርድ ቤት ውሎ ምን ይመስላል? ታዋቂው ባለሀብት እንዲሁም ቲክቶከር የሆነው መንሱር ጀማል በፊንቴክ ኢንቨስትመንት በማጭበርበር ወንጀል ከ5 ዓመት ያላነሰ እስር ሊጠብቀው እንደሚችል ተዘገበ። ሰላም ተመልካቾች እንደምን ከርማችኋል? ዛሬም እንደተለመደው አዲስ አነጋጋሪና ወቅታዊ መረጃ ይዘንላችሁ ቀርበናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ለቻናሉ አዲስ ከሆኑ ይህን ቻናል ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። ዛሬ ወዳገኘነው መረጃ እናልፋለን ማለት ነው። እንግዲህ አስቀድመን እንደነገርናችሁ ታዋቂው ባለሀብት መንሱር ጀማል ከፊንቴክ ኢንቨስትመንት ጋር በተያያዘ ከታሰረ ወራቶች ተቆጥረዋል። በዚህም እስር ላይ እንግዲህ ከተከሰሱት ተከሳሾች መካከል ሰራዊት ፍቅሬና ሰለሞን ቦጋለ የሚጠቀሱ ሲሆን እነሱ ግን በ500 ሺህ ብር የዋስትና መብት ተፈቅዶላቸው በቅርቡ መፈታታቸው መገለጹ ተዘግቧል። ነገር ግን ከነሱ ጋር የተከሰሰው ታዋቂው ቲክቶከር እንዲሁም ባለሀብት መንሱር ጀማል በአሁን ሰዓት በከፍተኛ በሆነ ክስ በሱ ላይ እንደተመዘገበ እና ከ5 ዓመት ያላነሰ ከፍተኛ የሆነ የፍርድ ሂደት እንደሚጠብቀውም ተገልጿል ማለት ነው። እንግዲህ መንሱር ጀማል እንዲህ አይነት ነገር ሊደርስበት የቻለው እንደሌሎቹ ማስታወቂያ ሰሪዎች ወይንም እንደሌሎቹ ሚዲያ ሰዎች የማስታወቂያ ስራን ብቻ ሳይሆን ማስታወቂያዎቹን ከማሰራት ጋር ተያይዞ ድርጅቱ የኔ ነው፣ በኔን ተማምናችሁ ለዚህ ድርጅት ገንዘባችሁ መስጠት ትችላላችሁ ሲባልም ተዘግቧል። ከዚህ ጋር ተያይዞም አንዳንድ የሚዲያ አጋሮች እንዳስተዋወቁት ከሆነ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተከሰሱት ታዋቂዎቹ አርቲስቶች እንዲሁም ባለሀብቶች በአሁን ሰዓት እንደተለቀቁና የቀረው ግን መንሱር ጀማል ብቻ እንደሆነ ታውቋል ማለት ነው። እንግዲህ በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች በቀጠሯቸው መሰረት ፍርድ ቤት ቀርበው እንደነበረ የተገለጸ ሲሆን በክስ መዝገቡ 5ኛ ተከሳሽ ሆኖ በቀረበው በቲክቶከሩ መንሱር ጀማል ላይ አቃቢ ሕግ የዋስትና መብቱን በመቃወሙ ምክንያት ችሎቱ ዛሬ ውሳኔ ለመስጠት ለዛሬ ወይንም ለ11 ቀጠሮ መስጠቱ የሚታወቅ ነው። ነገር ግን ዛሬም ቢሆን ማለትም ለዛሬ የዋስትና ጥያቄው ተቀባይነት ሳያገኝም ቀርቷል ማለት ነው። ችሎቱ በዛሬው ውሎ በዋስትና ጉዳያቸው ከውጭ ሆነው እየተከታተሉ የሚገኙ አርቲስቶችና ቲክቶከሮች የክስ መቃወሚያ እንዲያቀርቡና ጉዳዩን ተመልክቶ ብይን ለመስጠት ለሰኔ 11 2018 ዓመተ ምህረት ተለዋጭ ቀጠሮም እንደሰጠ ታውቋል ማለት ነው። አርቲስቶቹ በ400 እና 500 ሺህ ብር የገንዘብ ዋስትና ጉዳያቸውን ከውጭ ሆነው እንዲከታተሉ መወሰኑ ይታወሳል ማለት ነው። እንግዲህ ተመልካቾቻችን ከዚህ ጋር ተያይዞ ታዋቂው ቲክቶከር ወይንም ባለሀብት መንሱር ጀማል በአሁኑ ሰዓት እንዳይፈታ ወይንም በእስር ላይ ቆይቶ ክሱን እንዲከታተል ተናግሯል ማለት ነው። በዚህ ጋር ተያይዞ ነው እንግዲህ ይህ ባለሀብት እንዲሁም የሚዲያ ሰው መንሱር ጀማል ከእስር ሳይፈታ ረጅም ጊዜ ሊቆይ እንደሚችል የተገለጸው ማለት ነው። እንግዲህ ባለሀብቱ ባለፉት ጊዜያት ማለትም ከዚህ ድርጅት ጋር በሚሰራበት ወቅት ይሄ ድርጅት ማለትም ይሄ ፊንቴክ የተሰኘው ድርጅት የኔ ነው፣ እኔን ተማምናችሁ ምንም አይነት ገንዘብ መክፈል ትችላላችሁ፣ ድርጅቱን የምመራው እኔ ነኝ፣ በተለይም በአዳማ ላይ በከፈቱት ቅርንጫፍ ያ ቅርንጫፍ የኔ ነው፣ እኔ ነኝ የማስተዳድረው ሲል እንደተሰማ ተገልጿል ማለት ነው። እንግዲህ ታዋቂው አርቲስት እንዲሁም የሚዲያ ሰው መንሱር ጀማል በአሁን ሰዓት በእስር ላይ እንዳለና የዋስትና መብትም ተከልክሎ እንደሚገኝ ተናግረዋል። እንግዲህ በፍርድ ቤት በቀረበበት ወቅት አንዳንድ የውስጥ መረጃ አቀባዮቻችን እንደነገሩንም ከሆነ ወደ ፍርድ ቤት በቀረበበት ወቅት መንግስት የግል ጠበቃ ማለትም መንግስት በራሱ ችሎ ጠበቃ ልቅጠርልህ ሲል እኔ ጠበቃ አልፈልግም፣ የራሴ የግሌ ጠበቃ የለኝም፣ ለኔ ጠበቃዬ አላህ ብቻ ነው ሲልም እንደተሰማ ተገልጿል ማለት ነው። በዚህ ነገሩን ወደ ሃይማኖት አዙሮት እሱ ገለልተኛ እንደሆነና ምንም አይነት ወንጀል እንደማይሰራ እንደገለጸ ታውቋል ማለት ነው። እንግዲህ በራሱ መከራከሪያ ሐሳቦችን ለማቅረብ የሞከረው መንሱር ጀማል
በአሁን ሰዓት ምንም የመከራከሪያ ሐሳቡ ውሃ ሊያነሳለት እንዳልቻለና ምንም አይነት የዋስትና መብት ሊያሰጠው እንዳልቻለ ተገልጿል ማለት ነው። እንግዲህ ታዋቂው ባለሀብት መንሱር ጀማል በሰዓቱ ለድርጅቱ ማስታወቂያ በሚሰራበት ወቅት በአዳማ ላይ ከፍተኛ እንቅስቃሴ ሲያደርግ እንደነበረ ታውቋል ማለት ነው። ከዚህ ጋር ተያይዞ ለታዋቂው የሚዲያ ሰው እንዲሁም ቲክቶከር ናሆም ፎንቲ ተብሎ ለተገለጸው ሰውዬ እንደ ቻሌንጅ አስጀምሮት ድርጅቱን በደንብ አርጎ ካስተዋወቀለት የ100,000 ብር ሽልማት እንደሚሰጠውና 100,000 ብሩንም ድርጅቱ ራሱ ማለትም ፊንቴክ ኢንቨስትመንት የተሰኘው ድርጅት እንደሚሰጠው ተገልጿል ማለት ነው። እንግዲህ እንደሚታወቀው ፊንቴክ ኢንቨስትመንት በሀገር ሆነ በህዝቡ ላይ ከፍተኛ የሆነ ጉዳት ያደረሰ ድርጅት እንደሆነ የሚታወቅ ነገር እንደሆነ ይታወሳል። ምክንያቱም ይህ ድርጅት ከ1500 በላይ ከሆኑ ሰዎች ላይ ከ900,000 እስከ 1.5 ሚሊዮን ብር በማጭበርበር ምንም አይነት የመኪና ስጦታ እንዲሁም ምንም አይነት የገንዘብ ተመላሽ እንዳልሆነና ከ30 ለማይበልጡ ሰዎች ብቻ መኪኖችን በመስጠት ሌሎቹን ግን መኪና እንሰጣቸዋለን፣ በቅርቡ መኪናችሁ ይደርሳል፣ እናንተ ተስፋ አትቁረጡ፣ እኛ መኪናችሁን በቅርቡ እንሰጣችኋለን በሚል የሐሰት ማስታወቂያ ከህዝቡ ላይ ከፍተኛ የሆነ ገንዘብ እንዳጭበረበሩ ተገልጿል። ከዚህ ጋር ተያይዞ መንግስትም ሊያገኘውን የሚገባ ከፍተኛ የሆነ ግብር አጥቷል ማለት ነው። እንግዲህ ከህዝቡ ላይ ያጭበረበሩት ገንዘብ ከ10 ቢሊዮን ብር በላይ እንደሆነ እና ይህንን ብር ያጭበረበሩ ሰዎችም ለጊዜው እንዳልተያዙ በዋናነት የሚፈለጉት ሰዎችም እንዳልተገኙ ተገልጿል ማለት ነው። እንግዲህ ተመልካቾቻችን በዚህ ድርጅት በዋነኝነት ሲሰሩ የነበሩ ትልልቅ አርቲስቶችም ለዚህ ድርጅት ማስታወቂያ የሰሩት ከ8 እስከ 10 ሚሊዮን ብር የሚያወጡ መኪኖችን በነፃ ለእጃቸው ተሰጥቷቸዋል። በዛ ምክንያት ነው እነ ሰራዊት ፍቅሬን ጨምሮ አርቲስት ሰለሞን ቦጋለ፣ አርቲስት ዳንኤል ተገኝ እንዲሁም አርቲስት ይገረም ደጀኔ ጋር ለከፍተኛ የሆነ ማስታወቂያ እንዲሰሩ የተደረጉት ማለት ነው። እንግዲህ እነኚህ አርቲስቶች በአሁኑ ሰዓት እኛ ምንም ያደረግነው ነገር የለም፣ እኛ ያደረግነው በከፍተኛ ሁኔታ መኪኖች ሲገቡ አይተን መኪኖቹ እንደገቡም አረጋግጠን ቦታው ድረስ በመሄድ ማለትም ከጅቡቲ ድረስ በመሄድ የገቡትን መኪኖች ማለትም ከ30 እስከ 100 የሚጠጉ መኪኖችን ሲገቡ አይተናል። መኪኖች እየገቡ እንደሆነም አይተን አረጋግጠን ነው ማስታወቂያውን የሰራ ነው ሲሉ በጠበቆቻቸው ምክንያት አሰምተዋል ማለት ነው። እንግዲህ በዚህ ምክንያት እነኚህ አርቲስቶች ከዕዳ ነፃ ወይንም የዋስትና መብታቸው ተጠብቆ በአሁን ሰዓት ከእስር እንደተለቀቁ ተገልጿል ማለት ነው። ነገር ግን ይህ ታዋቂ ቲክቶከር እንዲሁም ባለሀብት ነኝ ባይ መንሱር ጀማል በአሁኑ ሰዓት ከፍተኛ የሆነ ፍርድ እየተጠባበቀ ይገኛል። ተመልካቾቻችን ለዛሬ የያዝንላችሁ መረጃ እዚህ ላይ እናበቃለን። እስከ መጨረሻው ቪዲዮአችን ስላያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳትረሱ እንላለን። ቸር ቆዩ።